ዛሬ እንግዲህ በሀገራችን ኢትዮጵያ በጣም አስደንጋጭ ክስተት አስገራሚ ነገር ተከስቷል ማለት ነው። ዛሬ በሀገራችን የሚሰሙ ወሬዎችና እንግዲህ የሚታዩ ድርጊቶች ከጊዜ ወደ ጊዜ እጅግ አስገራሚና አስፈሪ እየሆኑ መጥተዋል ማለት ነው። ዘመን አመጣሽ የምንላቸው ወይስ የዓለም ፍጻሜ ምልክቶች? በተለይ ደግሞ በቅርቡ ከሐዋሳ ከተማ የተሰማው ዜና ብዙዎችን ግርምትንም ፍርሃትንም ጭሮባቸው ማለት ነው። ዘንድሮ የማይሰማ ጉድ የለም ያስባለው ይህ አነጋጋሪ ክስተት ምንድነው ለመሆኑ? እንግዲህ የክስተቱ ዝርዝር ሁኔታን ስናየው እንደ መረጃው ምንጭ ከሆነ ክስተቱ የተፈጠረው በውቢቷ የሐዋሳ ከተማ አስተዳደር በታቦር ክፍለ ከተማ ፋራ ቀበሌ ልዩ ስሙ አዲስ መናኸሪያ ጀርባ ተብሎ በሚጠራው አካባቢ ነው። ክስተቱን ይበልጥ አስገራሚ የሚያደርገው ደግሞ የተፈጠረው ነገር ከተለመደው የተፈጥሮ ሕግ ውጭ መሆኑ ነው። እንደተባለው ከሆነ በአካባቢው የነበሩ ውሾች ወደ ሰውነት ተለውጠዋል። ይህ ለውጥ በድንገት የተከሰተ ሲሆን ወደ ሰውነት የተቀየሩት እነዚህ ፍጥረታት እኔ እከሌ ነኝ አትግደሉኝ እያሉ ድምፃቸውን ከፍ አድርገው ሲማጸኑ እንደነበር ተገልጿል ማለት ነው። ይህ ድርጊት በአካባቢው ማህበረሰብ ላይ ትልቅ ድንጋጤን የፈጠረ ሲሆን ሰዎች ወዴት እየሄድን ነው የሚል ጥያቄ እንዲያነሱ አስገድዷቸዋል። ድርጊቱ ከመደበኛው አስተሳሰብ ውጭ በመሆኑ ብዙዎቹ በድግምት በባህላዊ እምነቶች ወይም ባልታወቁ መንፈሳዊ ምክንያቶች ጋር እያያዙት ይገኛሉ። እንግዲህ በሌላ መረጃችን ደግሞ የአሜሪካው ፕሬዝዳንት ትራምፕ ማለት ነው ኃይለኛ ማስጠንቀቂያ ሰጥቷል ማለት ነው። ቀጣይ ተረኛ ኩባ ናት ብሏል ማለት ነው። ትራምፕ ከኢራን ጦርነት መጠናቀቅ በኋላ ቀጣዩ ተረኛ ኩባ ናት ሲል አስታውቋል ማለት ነው። አዳሩን ለመገናኛ ብዙሃን መግለጫ የሰጠው የትራምፕ የኢራን ጦርነት ተጠናቋል ካለ በኋላ የጦር ጀት ተሸካሚ መርከቦቻችን ወደ ኩባ እየተጓዙ ነው ብለዋል። እናም ኩባን በአጭር ጊዜ ውስጥ እንቆጣጠራታለን ሲሉ ዝተዋል። ኩባ ችግር ያለባት ሀገር ናት፣ ስለዚህ ቶሎ እንጨርሳታለን። እኔ ነገሮችን መጨረስ እወዳለሁ በማለት የኩባ ጉዳይ ቶሎ እንደሚጠናቀቅ አስታውቋል ማለት ነው። ትራምፕ ኩባን ለማንበርከክ ከዓለም ግዙፉ የጦር ጀት ተሸካሚ መርከብ አብርሃም ሊንከን እንደሚሰማራ ገልጿል ማለት ነው። በሌላ መረጃችን ደግሞ የአሜሪካ መከላከያ ሚኒስቴር በጀርመን ከሚገኙ ወታደሮች መካከል 5,000 ያህሉ ከጀርመን ወደ አሜሪካ እንዲመለሱ ትዕዛዝ አስተላልፏል። ስለ ጉዳዩ ጥቂት ነጥቦች እንመለከት። እንግዲህ ወታደሮቹ ቁጥር ቅነሳ አሜሪካ በጀርመን ከሚገኙ ወታደሮች መካከል እንግዲህ 5,000 የሚሆኑትን ለማስወጣት ወስናለች። ይህም አንድ ብርጌድ እና የረጅም ርቀት ሚሳኤል ተኳሽ ሻለቃን ያካትታል። የጊዜ ገደብ ይህ ወታደሮች እንግዲህ ቅነሳ ሂደት በግንቦት 2026 የሚጀምር ሲሆን ሙሉ በሙሉ ተጠናቆ ለማለቅ ከ6 እስከ 12 ወራት ሊፈጅ ይችላል ተብሎ ይጠበቃል። ዲፕሎማሲያዊ ውጥረት ውሳኔው የመጣው እንግዲህ በጀርመኑ ቻንስለር ሜርዝ እና በፕሬዝዳንት ዶናልድ ትራምፕ መካከል በተፈጠረ አለመግባባት ነው። ቻንስለር በአሜሪካ በመካከለኛው ምስራቅ በተለይም ከኢራን ጋር የምትከተለውን ስትራቴጂ በመንቀፋቸው አሜሪካ በምላሽ የወሰደችው የአጸፋ እርምጃ ተደርጎ ይታያል። እንግዲህ ወደ ቀድሞ ይዞታ መመለስ እንግዲህ የፔንታጎን ባለስልጣናት እንደሚሉት ይህ እርምጃ አውሮፓ ውስጥ የነበረውን የአሜሪካ ጦር መሳሪያ ብዛት ሩሲያ ዩክሬንን ከመውረሯ በፊት ወደ ነበረበት ደረጃ የመመለስ እቅድ አካል ነው። የመከላከያ ኃላፊነት ሽግግር ይህ ውሳኔ የአውሮፓ ሀገራት ለራሳቸው ደህንነትና መከላከያ ከፍተኛውን ኃላፊነት እንዲወስዱና የውጭ ድርሻቸው በራሳቸው እንዲወጡ ለማስገደድ የታለመ ነው ተብሏል። በሌላ መረጃችን ደግሞ ቻይና እስራኤል የሚለውን ስም ከካርታዎች አስወገደች የሚለው አንዳንድ የቻይና ዲጂታል የካርታ መድረኮች የእስራኤልን ድንበሮችና ከተሞች የሚያሳይ ሆኖ ተገኝተዋል። ግልጽ ማብራሪያው አልተሰጠም። ነገር ግን ባለሙያዎች ይሄ በእስራኤል ፍልስጤም ግጭት ዙሪያ ካለው የፖለቲካ ስሜታዊነትና ጋር የተቆራኘ ሊሆን እንደሚችል ያምናሉ ተብሏል። በሌላ መረጃችን ደግሞ ኳሷ አሁን በአሜሪካ ሜዳ ላይ ናት ስትል ኢራን ገለጸች። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዛም በሰጡት መግለጫ በሁለቱ ሀገራት መካከል ያለውን ጦርነት በዘላቂነት ለመቋጨት የሚያስችል አዲስና ሁሉን አቀፍ የሰላም እቅድ በመካከለኛው ፓኪስታን በኩል ለአሜሪካ ማቅረባቸውን አስታውቀዋል። አሁን ኳሷ በአሜሪካ ሜዳ ላይ ናት፣ ዋሽንግተን በዲፕሎማሲያዊ መፍትሄና በግጭት ቀጣይነት መካከል መምረጥ ይኖርባታል ሲሉ ገልጸዋል። የኢራን መገናኛ ብዙሃን እንደዘገቡት ይህ ባለ 14 ነጥብ የሰላም እቅድ ቀደም ሲል አሜሪካ ላቀረበችው ባለ 9 ነጥብ ሰነድ እንደ አጸፋዊ ምላሽ የቀረበ ሲሆን የደህንነት ዋስትና የአሜሪካ ጦር ከቀጠናው እንዲወጣ ማዕቀቦች እንዲነሱና
በሊባኖስ ያለውን ጨምሮ ጦርነቱ በሁሉም ግንባሮች እንዲቆም የሚሉ ጥያቄዎችን አካቷል። በተጨማሪም ኢራን አሜሪካ ካሳ እንድትከፍልና ለሆርሙዝ ሰርጥ አዲስ የሥራ ማዕቀብ እንዲበጅ ፍላጎት እንዳላት ተገልጿል። ይሁን እንጂ ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት እቅዱን በቅርቡ እንደሚመለከቱት ቢገልጹም ተቀባይነት ይኖረዋል ብዬ መገመት አልችልም ሲሉ ጥርጣሬያቸውን አንጸባርቀዋል። ትራምፕ ቀደም ሲል ለጋዜጠኞች በሰጡት መግለጫ በኢራን ውሎች እንዳልረኩና በከባድ ወታደራዊ እርምጃ እናጠፋቸዋለን ሲሉ ማስፈራራቸው ይታወሳል። አሜሪካ የኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድታቆም ብትጠይቅም ቴህራን ግን ፕሮግራሜ ለሰላማዊ ዓላማ ብቻ ነው በማለት ጥያቄውን ውድቅ አድርገዋለች። ይህ በሁለቱ ሀገራት መካከል ያለውን አለመግባባት በሳምንቱ የነዳጅ ዋጋ ከ2022 ወዲህ ለመጀመሪያ ጊዜ በአንድ በርሜል ከ$120 በላይ እንዲጨምር ምክንያት ሆኗል ማለት ነው። በሌላ መረጃችን ደግሞ የኢራን ግዙፍ የነዳጅ ጫኝ መርከብ የአሜሪካን ክትትል በማምለጥ ወደ እስያ እያመራ መሆኑ ተገልጿል። በኢራን ብሔራዊ ነዳጅ ጫኝ መርከቦች ኩባንያ የሚተዳደር ግዙፍ የነዳጅ ማመላለሻ መርከብ የአሜሪካ የባህር ኃይል የሚያደርገውን የክትትል ስራ በማምለጥ ወደ እስያ ቀጠና መግባቱ ተዘግቧል። ይህ መርከብ ግምታዊ ዋጋ 220 ሚሊዮን የአሜሪካ ዶላር ከሆነና ከ1.9 ሚሊዮን በርሜል በላይ ድፍድፍ ነዳጅ መጫኑ ተመልክቷል። ይህ ተለዋዋጭ ሁኔታ የነዳጅ ምርቶች አማራጭ መውጫ መንገዶችን ማግኘታቸውን የቀጠሉ መሆኑን የሚያሳይ ሲሆን፣ በባህር ላይ የሚደረገው የንግድ ማዕቀቦችን የቁጥጥር ስራዎችን በውጤታማነት ለመተግበር ያለውን ከፍተኛነት ተግዳሮት የሚያመለክት ነው ተብሏል። በሌላ መረጃችን ደግሞ ዩናይትድ ስቴትስ በጀርመን ተሰማርቶ የነበረው የሃይፐርሶኒክ ሚሳኤል መርሃ ግብር ሰረዘች። የሩሲያ ወታደራዊ ስጋት ለመመከት እና የኔቶን ምስራቃዊ ክንፍ ይበልጥ ለማጠናከር ታስቦ የነበረው የረጅም ርቀት ሚሳኤሎች እና የሃይፐርሶኒክ መሳሪያዎች ስምሪት በዩናይትድ ስቴትስ መሰረዙ ተገልጿል። እንደ አውሮፓውያን አቆጣጠር በ2026 ይጀምራል ተብሎ ሲጠበቅ የነበረው የስልታዊ ወታደራዊ መርሃ ግብር በፔንታገን ውሳኔ መቁረጡን የወጡ ዘገባዎች አመልክተዋል። የዚህ ስምሪት መሰረዝ በአውሮፓ የደህንነት ቀጠና እና በኔቶ አባላት ሀገር መካከል ስትራቴጂ ላይ አዲስ አቅጣጫ ሊፈጠር እንደሚችል እየተነገረ ይገኛል ማለት ነው። በሌላ መረጃችን ደግሞ ቻይና ለትራምፕ ግልጽ የሆነ መልእክት አስተላልፋለች። ቤጂንግ የዋሽንግተን የግፊት ዘዴዎችና የማዕቀቦችን ፈጽሞ እንደማትቀበልና ቻይና ከየትኞቹም ሀገራት ጋር መገባበያት እንዳለባት የመወሰን ምንም መብት ለአሜሪካ እንዳልሰጣት አስታውቃለች። የኢራን ነዳጅ መግዛቷን አጠናክራ እንደምትቀጥል በመግለጽ የኢራንን ነዳጅ መግዛት የሚፈቀድላት የትኛውም ሀገር እንደሆነም አሜሪካ ልትወስን አትችልም ስትል ቻይና አስገንዝባለች። በሌላ መረጃችን ደግሞ የሂዝቦላ አየር መከላከያ ቅኝት በነ ሰማይ ስር ላይ የተከሰተው የእስራኤል የቴክኖሎጂ ኩራት የመካከለኛው ምስራቅ ውጥረት አዲስ ምዕራፍ ላይ መድረሱን የሚያሳይ ሌላ አስደማሚ ክስተት በሚል ተደግፎ ወጥቷል። የሊባኖስ ታጣቂ ቡድን ሂዝቦላ እጅግ ዘመናዊና ውድ የተባለችውን የእስራኤል 450 ድሮን ሰው አልባ አውሮፕላን በደቡባዊ ሊባኖስ ክልል ላይ መትቶ መጣሉን የሚያሳይ ተንቀሳቃሽ ምስል ይፋ አድርጓል። ኢላማው የእስራኤል ጦር ዓይንና ጆሮ የምትባለውን ለስለላም ሆነ ለጥቃት የምታገለግለው 450 ድሮን ቦታው በደቡባዊ ሊባኖስ ሁኔታው እንግዲህ ሂዝቦላ ባወጣው መረጃ መሰረት ድሮኗ ወደ ሊባኖስ አየር ክልል በገባች በቅጽበት በመሬት ላይ በሚገኝ የአየር መከላከያ ሚሳኤል ተመታ ጋይታለች። ይህ ክስተት ምን ያሳያል? ይህ ጥቃት እንግዲህ ሂዝቦላ በቅርብ ጊዜያት እያሳየ የመጣውን የተራቀቀ አየር መከላከያ አቅም በግልጽ ያሳየ ሲሆን የእስራኤልን አየር ላይ የበላይነት የሚፈታተን ሆኖም በተለይ ዚክ በሚባል ስም የምትታወቀው ይህች ድሮን መውደቋ ላይ ወታደራዊ ተንታኞች ትልቅ መነጋገሪያ ሆኗል። በተለቀቀው ምስል ላይ ድሮኗ በሚሳኤል ስትመታና በእሳት ተከባ ወደ መሬት ስትዘረገፍ በግልጽ ይታያል። ይህ በክልሉ ያለውን ጦርነት መልክ በእጅጉ ሊቀይረው እንደሚችል ተገምቷል። እንግዲህ